ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው። ዛሬ በአንድ ምክንያት መምጣት ፈለኩኝ። ይሄው ምንድነው? ቼም ልበለው አልበለው ከራሴ ጋር ብዙ ሙግት ነበር። ግን ሳያችሁ ግን አንዳንድ እንደ ወንጌል እውነት የማይኬዱ ነገሮች ላይ እርማት ሊወሰድባቸው ይገባል ብዬ አስባለሁ። ይሄንም ማነሳው ሰሞኑን አየሩ ላይ አንድ አዝማሪ ባወጣው ዘፈን ላይ መንፈሳዊ መሪ ሆናችሁ የወንጌል መልእክተኛ ሆናችሁ ካላረምን ካላስተካከልን ብላችሁ የምታስቡ ሰዎች ግን ጤነኞች ናችሁ? ግን እናንተ ቃላቱን ማለት የፈለገው ብላችሁ ሐሳቡን እንኳን ማንሳት እኮ አይገባችሁ። ምን ነው አገሩ እኮ መሪ አለው አይደለም? የአገር መሪ አለ፣ የቤተክርስቲያን መሪ አለ። ለእናንተ የተሰጣችሁ ወንጌል ነው እንጂ የስነ ልቦና አስተማሪዎች አይደላችሁ። ወይም ደግሞ አገርን መምራት የሚችሉ ሰዎች የሉም ተብላችኋል እንዴ? ለአንዳንዶች አሁን ስማችሁን አልጠራም ስለሚደርሳችሁ ማለት ነው እንዴ። እናንተ አይነኬ ናችሁ እንዴ? የሚገርመኝ ነገር የናንተው ጀሊዎች ደግሞ ጥፋታችሁን ከማረም ይልቅ ለማለት እኮ የፈለገው የእግዚአብሔር ሰው ብለው ሊያስተካክሉላችሁ ሊያሽሞነሙንላችሁ የሚፈልጉ ሰዎች ራሱ እናንተ ግን አይምሮ አላችሁ እንዴ? ምንድነው እየተሆነ ያለው ነገር? ሲቀጥል እኮ ዘፈን በራሱ እኮ መጽሐፍ ገላትያ ላይ እኮ አስቀመጠልህ አይደል እንዴ? እንዴት ያንን አንስተህ ለማረም ትሞክራለህ? ለሁሉ ነገር እኮ መፍትሄ እግዚአብሔር ቃልና ወንጌል ብቻ ነው። አገር የራሷ መሪ አላት፣ የራሷ መተዳደሪያ አላት፣ ሚኒስትር ቢሮዎች አሉ። ምንም ቢሆን እኮ ይመሩታል እነሱ። አንዳንዴ ይሄ ልክኛ ካልገባንበት እኔ ካላማሰልኩት ወጡ አይጣፍጥም እንደምትል አይነት እኮ እንስት ልትሆኑ ነው ማለት ነው። ግን አንድ ነገር ላሳያችሁ። ሁሉም ሰው የራሱን ሩጫ ነው የሚሮጠው። በሰው ሩጫ ገብታችሁ ላድምቅ አትበሉ። በጣም አሳፋሪ ስለሆነ ማለት ነው። ሐሳቡ እኮ መልእክቱ እኮ እንዴ እናንተ በቃላቱ ነው እንዴ አገር የምታቀኑት? በዘፈን እኮ አገር አይቀና ባደገ አእምሮ እንጂ። ኤኒዌይስ ያንን ለነሱ ልተው። ለናንተ ግን መጽሐፍ እንዲህ ብሎ አለ ሐዋርያው ጳውሎስ ሲናገር በጢሞቴዎስ መልእክቱ ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ለሚወደው ልጁ ማስጠንቀቂያ ሲሰጠው ወይም የሚሄድበት ጊዜ መድረሱ ሲያውቅ እንደ አደራ ብሎ ያለውን ነገር ላሳያችሁ። እንዲህ ይላል ቁጥር 1 ላይ በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን በጆሮአቸው የሚያሳክክ ስለሆነ እንደገዛ ምኞታቸው በራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትን ፈጽም ይለውና በመስዋዕት እንደሚደረግ የኔ ሕይወት ግን ይሰዋል። የሚሄድበት ጊዜ ደርሷል። መልካሙን ገድል ተገድያለሁ፣ ሩጫዬን ፈጽሜያለሁ፣ እምነቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህን ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም ብሎ ጳውሎስ ይመክረዋል። የሚሮጣው ሩጫ አለ እንዴ? እንዴት በሰው ትራክ ላይ ገብታችሁ የማይመለከታችሁን ነገር እንዴ ማህበረሰብ ላይ አጋጌር ማውጣት ምናምን እንዴ? ወንጌል እኮ ነው ሰዎችን ነፃ የሚያወጣው እንዴ። የመንግስትን ነገር ለመንግስት ተው። የእግዚአብሔር መንግስት ስራ ወንጌል ደግሞ መስራት ነው ከናንተ የሚጠበቀው። እኔ እንዲህ ብዬ አምናለሁ። ግን ሁለት ነገር የገረመኝን ደግሞ ከመጽሐፍ ቅዱስ ደግሞ እስቲ አንድ ሐሳብ ልተውላችሁና
ብዙ ማብራት አልፈልግም ልውጣ። ዜና መጽሐፍ ላይ ሁለተኛ ዜና ምዕራፍ 26 ቁጥር 1 ላይ እንደዚህ ብሎ ይናገራል። የይሁዳ ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፈንታ አነገሱት። ንጉሱ ከአባቶቹ ጋር አንቀላፋ። በኋላ ኦዚያንን ኤላት ሰራ፣ ወደ ይሁዳ መለሳት ምናምን እያለ ይናገራል። ይሄን ኦዚያን የሚባል ሰውዬ በአባቱ ፈንታ አነገሱትና ከነገሰ በኋላ እግዚአብሔር በጣም ብዙ ክንውን ሰጠው፣ ብዙ ድል ሰጠው። እግዚአብሔር በቃ ብዙ ስኬት ነበረው። የሚገርመኝ ነገር ይሄ ሰውዬ የተሾመው ህዝብን ሊያስተዳድር የአገር መንግስት ሊሆን እንጂ ቤተ መቅደስ ገብቶ ካህን እንዲሆን አልነበር። የሚገርመው በመስመሩ ላይ ግን እግዚአብሔር ድል ይሰጠው ነበር። ቁጥር 16 ላይ ግን እንደዚህ የሚል ቃል አለ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩ እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑ አዛርያስ ከእርሱ ጋር ጽኑ የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡን ኦዚያንን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናት ሹመት እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባም፣ በድልሃል፣ ከመቅደስ ውጣ፣ አምላክ እግዚአብሔር ዘንድ ክብር አይሆንልህም አሉት። ኦዚያን ተቆጣ። የሚያጥንበትን ጥና በእጁ ነበረ። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣን መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱ ሁሉ ተመለከቱ፣ እነሆም በግንባሩ ላይ ለምጽ ነበር። ፈጥነው አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሥ ኦዚያን እስከሚሞትበት ቀን ድረስ ለምጻም ነበር። ለምጻም ሆኖ እግዚአብሔር ቤት ተቆርጧልና በተለየ ቤት ይቀመጥ ነበር። ልጁ ኢዮአታን በንጉሱ ቤት ላይ ሆኖ በምድር ሕዝብ ላይ ይፈርድ ነበር። የቀረው የፊተኛውና የኋለኛው የኦዚያን ነገር በነቢዩ በአሞጽ ቤት በኢሳይያስ ጽፎታል እያለ ይናገራል። እንግዲህ ይህን ንጉሥ እግዚአብሔር የቀባው